ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ውድ ቤተሰቦቻችን ለዚህ ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳላችሁን ዕለታዊ ጥንቅሮች ስናጋራችሁ አስቀድመን የተወሰኑ የአገር ቤት መረጃዎችን ይዘናል ከታላላቆቹ የአውሮፓ ክለቦች በፊት። ከዛ በመስቀጠል በአውሮፓ ትልቅ ክለቦችን እናነሳለን። ወቅታዊ መረጃዎችን በስፋት ይዘናል። ማድሪድ ቤት በርካታ ጉዳቶች፣ በርካታ የቡድን ዜናዎችን፣ አንድ የማድሪድ ባለስልጣናትንም ያላግባባ ጉዳይ ያለ እየተባለ ነው። ባርሴሎና አዲሱ ስቴዲየሙ እንደገባ ይታወቃል። ቆየትም ያለ ጉዳይ ነው። በአዲሱ ስቴዲየም የተገኘው ነገር ግን በጣም አነጋጋሪ ነው። ከላሚን ያማል ጋር በተያዘ ላሚን ያማልን ማቆም ስትፈልጉ መለውኛ ጋር ነው የሚል ሰው መጥቷል። በጣሊያን፣ በጀርመን፣ በፈረንሳይ መረጆችን ካደረስናችሁ በኋላ አንድ በእግር ኳሱ ስመጥር ሰው በምክንያት እናነሳለን። እንደ ሁልጊዜው ዛሬም አብራችሁን ስትቆዩ ላይክ፣ ሰብስክራይብ፣ ሼር አድርጉን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቅ ክለቦችን እናነሳለን። በታላቆቹ ክለቦች እንደ ቶትንሃም በርከት ያለ ተጫዋች በዚህ ሰዓት በጉዳት ያጣ ክለብ የለም። በቁጥር ገልጸውታል። ቶማስ ፍራንክ እንመለከተዋለን። ኤካይ ጉንዶዋን ለአርሰናል የምን ዋንጫ ነው እያለ ነው። ዋንጫው ሲቲ ነው ብሏል። እንዴት የሚለውን እንነግራችኋለን። ከዛ ውጪ የተሰራብኝ ጥፋት ከቀይም በላይ ነው እያለ ነው። ይህን የሚለው ጀረሚ ዶኩ ነው። በዩናይትድ 2-0 በተሸነፉበት ጨዋታ ላይ ተጨማሪ መረጃዎችን ስናነሳ ፔፕ ጋርዲዮላም ማሰልጠን ድሮ ቀረ እያሉ ነው። ምን ገጠማቸው እሳቸውንም። ከዛ ውጪ በታላላቆቹ ክለቦች ቼልሲን እናነሳለን። ቼልሲ ደጋፊዎች በጣም አደገኛ ሁኔታ ውስጥ ናቸው ተብሏል። መረጃዎችን እያጣራን ነው፣ እንነግራችኋለን። ቼልሲያን ትቆዩናላችሁ። በጣም በወሳኙ ጨዋታ ደጋፊው ምንድን ነው የገጠመው ቼልሲ ቤት እንነግራችኋለን። በሊቨርፑል በኩል ስሎት አሁንም ይቀጥላሉ። በመከላከልም በማጥቃትም ረገድ እንሻሻላለን። አንድ ተጫዋች ጎሎብን ነው ግብ የተቆጠረብን። በዚህ የውድድር ዘመን ያጋጠሙን አጋጣሚዎች መለስ ብለን አይተን እድለኛ ነበርን፣ እድለ ቢስ የሚለውንም ካየን አንድ መፍትሄ እናገኝበታለን እያሉ ነው። እሳቸው ከሊቨርፑል ቲቪ ጋር ብዙ ቆይታ አድርገዋል። 1 ዓመትና 2 ዓመት ኮንትራት የቀራቸውም ተጫዋቾች አሏቸው። ተጨማሪ መረጃ ለሊቨርፑሎች ይዘናል። በማይከል አርቴታ በኩል ስህተቶች ነበሩ ብለዋል። ያውም እንግዳ የሆኑ ስህተቶች። ይህን ስህተት የሚሉትን ነገር ስለ ማንቸስተር ዩናይትድ ጨዋታ ነው። የወሩ ኮከባቸው እናነሳለን። ኮከብ ካለን አርሰናል ቤት በ6 ጨዋታ 6 ኮከብ ያስመረጠው ክለብ በ8ኛው ጨዋታ ለክብረ ወሰን ይጫወታል። ሳሊባና ቲምበርን ጨምሮም በርካታ የቡድን ዜና ለአርሰናል ደጋፊዎች ይዘናል። እንደ ሁልጊዜው የአርሰናልም ደጋፊዎች ከኛ ጋር ቆዩ። ላይክ፣ ሰብስክራይብ፣ ሼር፣ ሀሳብ አስተያየታችሁን በወቅታዊ የአርሰናልም ጨዋታ ዙሪያ እያጋራችሁን ከፈረንጆቹ ገና በኋላ እንደ ማንቸስተር ዩናይትድ ያክል ድል ያስመዘገበ ክለብ የለም። ከተጫወተው ጨዋታ አንጻር ዩናይትድ ከተጫወተው ጨዋታ አንጻር የዩናይትድን ያክል ውጤት ያስመዘገበ ክለብ የለም። የኦፕታን የ20ውንም ፕሪሚየር ሊግ ክለቦች ከዩናይትድ ጋር አስተሳስረን እናነሷለን። ኮቢ ሜይኖ በዚህ ውስጥ በትልቁ ይጠቀሳል። ከዛ ውጭ ከማንቸስተር ዩናይትድ አሰልጣኝ ሹመት ጋር ስማቸው ሲያያዝ የነበረ ሰው ከምን ደረሱ? ተጨማሪ መረጃዎችን ይዘናል። በርካታ የቡድን ዜናዎችን ለማንቸስተር ዩናይትድ ደጋፊዎች እንደዚሁ አያይዘን የምናነሳ ይሆናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን እንደ ሁልጊዜው ልታጋሩን ትችላላችሁም። በተለይም ክለቦቻችሁ ጨዋታ ካለባቸው ቅድመ ግምታችሁን ጻፉልን። ሀሳብ አስተያየታችሁን ስላጋራችሁን ከኛ ጋር ስለሆናችሁ እኛ መስጋኞች ነን። የሀገር ቤት ጉዳይ ስለያዝን መነሻችንን ሀገር ቤት አድርገን እንጀምር። የደቡብ ሱዳኑን ክለብ ጃሙስን በመረከብ የመጀመሪያ ጨዋታውን ድል የጀመሩት አሰልጣኝ ውበቱ አባተ 2 ኢትዮጵያዊ ባለሙያዎችን ከሀገር ቤት ወስደዋል። በረዳትነት አሰልጣኝና ቪዲዮ ተንታኝ ናቸው። እነኚህም የቀድሞ የወልቂጤ ከተማ፣ ባህር ዳር ከተማና ጅማ አባቡና አሰልጣኝና በአሁኑ ሰዓት በእንግሊዝ ማንቸስተር ከተማ ውስጥ ወጣቶችን እየሰለጠኑ የሚገኙት የአሰልጣኝ ውበቱ አባተ ወንድም የሆኑት አሰልጣኝ ፋንታይ አባተና የባህር ዳር ከተማ ቪዲዮ አናላይሲስት ካለፈው ዓመት ጀምሮ ደግሞ የአሰልጣኝ ደጋርጌ ግዛው ረዳት ሆኖ ላለፉት 6 ዓመታት በክለቡ እየሰሩ የነበሩት መብራቱ ሀብቱ የአሰልጣኝ ውበቱ አባተ ረዳትና የቪዲዮ አናላይሲስ ባለሙያ በመሆን ወደ ክለቡ ተቀላቅለዋል። አሰልጣኝ ፋንታይ የአውሮፓ ዩኤፋ ቢ ላይሰንስ ሲኖራቸው፣ አሰልጣኝና አናላይሲስቱ መብራቱ በበኩላቸው የዩኤፋ ኤ ላይሰንስ እና የካፍ ቢ ላይሰንስ ባለቤት ናቸውና እውቅ ሰዎች ከሀገራቸው ቀስ በቀስ እየኮበለሉ ይመስላል። ይህ ሙያቸው፣ ይህ እውቀታቸው ብሔራዊ ቡድን ላይ መጠቀም አይቻልም ነበር ወይ? ጻፉልን ሀሳባችሁን።
የአውሮፓ ሻምፒዮንስ ሊግ ሳምንት ላይ እንገኛለን። ኬሊያን ባፔ 8ኛው ዙር ጨዋታ ተደርጎ እስኪጠናቀቅ ድረስ በ11 ግቦች ይመረዋል። ሃሪኬን በ7 ይከተላል። አንቶኒዮ ጎርደን፣ ሄርሊንግ ብሮታናንድ እና ቪክተር ኦሲሜን 6 ግቦችን ይዘው ይከተሉታል። በዚህ ኬሊያን ምባፔ በከፍተኛ ግብ አስቆጣሪነት በሚመራው የአውሮፓ ሻምፒዮንስ ሊግ ምሽት ሪያል ማድሪድ እንደ ቶኒ ሩዲገር፣ ኤደር ሚሊታው፣ ዳኒ ካርቫሃል፣ ትሬንት አሌክሳንደር አርኖልድ፣ ፌርናንድ ሜንዲ የመሳሰሉ ከዋክብቶቹን ከኋላ ግን ያጣቸዋል። እንዳለ ተከላካዮች ናቸው። ውድ ቤተሰቦቻችን ወይ የመሃል ተከላካይ ናቸው ወይ የመስመር ተከላካይ ናቸውና ሪያል ማድሪድና በተለይ ማጥብቁ ተከላካይ ላይ ጉዳት በጣም እየፈተናቸው ያለ ነገር ሆኗል። ለእኚህ ተጫዋቾች ለሳምንቱ መጨረሻ የላሊጋ ጨዋታ ይደርሳሉ በሚል ጉዳይ ላይ ጥያቄ ቀረበላቸው። አሰልጣኝ አርቤሎሃም እርግጠኞች አይደለንም፣ የሕክምና ምርመራ ውጤታቸውን እንጠብቃለን ሲሉ ተደምጠዋል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን መረጃውን ከስር ተከታትለን እናደርሳችኋለን። ማድሪድ ቤት የትሬንት አሌክሳንደር አርኖልድ ቆይታ እርግጥ አይደለም የሚሉ መረጃዎች በስፋት ሲወጡ ነበረ። ትሬንት አሌክሳንደር አርኖልድ ስሙ እንደውም ከፕሪሚየር ሊግ ክለቦች ጋር ዳግም ሲነሳ ነበረ። በማርካ በኩል በወጡት መረጃ መሰረት ማድሪድ እስካሁን በትሬንት አሌክሳንደር አርኖልድ ላይ እንደዚህ አይነት ውሳኔዎችን አልወሰንም። የሩመር መረጃዎች መኖሩን ግን አጣርቶ ታማኝነታቸው አጠራጣሪ ነው ብሏል። ማርካ ለሪያል ማድሪድ በጣም ቅርብ ጋዜጣ እንደሆነ ይታወቃል። ተጫዋቹ ሪያል ማድሪድን ከመልቀቅ ይልቅ ዋነኛ ፍላጎቱ መሆኑን በሪያል ማድሪድ መቀጠል ነው ይላል። ትልቁ ችግር ግን አሁንም ተጫዋቹ ጉዳት ላይ ነው። በተደጋጋሚ በጉዳት በርካታ ጨዋታዎች እያመለጡት ነው። ምናልባት ሊቨርፑልን ቤት የጉዳት ቁጥሮች አሉት፣ ግን በሪያል ማድሪድ ያክል የገነነ የሚባል አይነት ነገር አይደለም አሁን እየገጠሙ ያለው ነገር። በዚህ ምክንያት ውድ ቤተሰቦቻችን በተጫዋቹ በኩል ክለቡን ሊለቅ ይችላል ቢባልም ግን እግር ኳሳዊ ምክንያት ሳይሆን ጉዳቶች የፈተኑት ተጫዋች እንደሆነ ይታወቃል። ሪያል ማድሪድ ባለስልጣናት አንዳንድ ነገሮች ሊገባቸው አልቻሉም ተብሏል። በተለይም ዣቪ አሎንሶ እንዴት ኤንድሪክ ከክለቡ እንዲወጣ እንዳደረገና በተለይም ደግሞ የመጫወቻ ደቂቃ እንደነፈገው ሊገባቸው አልቻለም ነው ያሉት። የትኛው የዣቪ አሎንሶ ያጫወት ስታይል ነው ኤንድሪክን ከጨዋታ ውጭ ያደረገውና በውሰት እስከ መስጠት የደረስ ነው የሚለው ነገር አሁን ሪያል ማድሪድ ቤት መወያያ ሆኗል። በእርግጥ እስከ ጃንዋሪ 20 ድረስ ተጫዋቹን መመለስ የሚችሉበት እድል ነበራቸው። አዲሱ አሰልጣኝ መጥቶ ሽግግር ላይ ነበረ በወቅቱ ቡድኑ ደግሞ ካስታወሳችሁ። አሁን ላይ ተጫዋቹ በአመቱ መጨረሻ ካልሆነ በስተቀር ከኦሎምፒክ ሊሆን መመለስ አይችሉም። የተጫዋቹ ፍላጎት ቀጣይ ዓመት ማድሪድ መጫወት እንዳለ ቢሆንም የዣቪ አሎንሶ ውሳኔ በፊት ግን ካስተዋላችሁ የዚህ ተጫዋች የኤንድሪክ ደቂቃ ማጣት እንደዚሁም የሮድሪጎ ጎሽ ደቂቃ ማጣት የጀመረው ከካርሎ አንቸሎቲ ዘመን ነበረ። ከዛ በኋላ ሮድሪጎን በተመሳይ እድል ያጣ ተጫዋች ነበረ። በስተመጨረሻም እድሉን አግኝቶ ተጠቀመ። ኤንድሪክ ግን በውሰት ለቀቀ። ማድሪድ ባለስልጣናት ግን ተጫዋቹ አሁን ላይ በኦሎምፒክ ሊሆን በሚያሳየው ብቃት ምክንያት እንዴት ክለቡን ለቀቀ የሚለው ነገር መወያያ ሆኗል ተብሏል። ኮሞ አንድ በጣም ወሳኝ ተጫዋች ከሪያል ማድሪድ እንደገዛ ይታወቃል። ኒኮ ፓዝ። በነገራችን ላይ ኒኮ ፓዝ ንብረትነቱ የኮሞ ነው፣ ግን ሪያል ማድሪድ አሁንም መልሶ የመግዛት መብቱ ቅድሚያና በእያንዳንዱ ዓመት የውል ማፍረሻ ለሪያል ማድሪድ ተቀምጦለታል። በዚህ መሰረት መውሰድ ይችላል። 15 ጎሎች ላይ ዘንድሮ ቀጥታ ተሳትፏል። በኮፓ ኢታሊያ ፊዮረንቲናን ሲያሸንፉም ግብ አስቆጥሯል። ተጫዋቹ ባለፈው ክረምት ላይ ቶትናም ሆትስፐርስን ይቀላቀል ዘንድ ከቶትናም በጣም ትልቅ የሚባል ጥያቄ ቀርቦ ነበረ። ግን ያ ጥያቄ በሪያል ማድሪድ በኩል ግፊት ከደረገ በኋላ ነው ኒኮ ፓዝ እንዳይቀበለው የተደረገውና በዛው እንዲቆይ የተደረገውና በቀጣይ ክረምት ላይ ሪያል ማድሪድ የመቀላቀሉ ነገር ግን እርግጥ እየሆነ የመጣ ይመስላል። ተጫዋቹ እያሳየ ከሚገኘው ብቃት አንጻር በቅርብ ዓመታት ውስጥ ክለቦች አንደኛው ከያዙት ትልቅ ፕሮጀክት ስቴዲየሞችን ማስፋፋት ማደስ ነው። በተለይም በእድሳት ውስጥ ያው በዋነኝነት የመቀመጫ ወንበሮችን ቁጥር ለመጨመርና ስቴዲየም ደግሞ በአዲስ መልክ መገንባት ልክ እንደ ኤቨርተን አሊያም እዛው ላይ ማደስ በትልቁ ይጠቀሳል። አንደኛው በዚህ ረገድ የታደሰው የባርሴሎና ካምፕ ኑ ስቴዲየም ነበረ። እድሳቱ ሙሉ ለሙሉ አላለቀም። ወደ 45,000 ደጋፊዎችን መያዝ እንዲችል ተደርጎ ከተሰራ በኋላ ግን አሁን ጨዋታዎችን እያስተናገደ እንደሆነ ይታወቃል። ቀሪ ሂደቱ ሲጠናቀቅ በርካታ ተመልካች ይይዛል። ይህ ስቴዲየም አሁን አንድ ነገር ተስተውሎበታል። ይህም በስቴዲየም ውስጥ በርከት ያሉ አይጦች መታየት ጀምሯል። ጉዳዩ በጣም አነጋጋሪ ሆኗል። በስቴዲየሞች አካባቢ እንደዚህ አይነት ነገሮች በቅርብ ጊዜ በእንግሊዝ ውስጥም እያስተዋለን ነበር። ምክንያቱ ያው ከምግብ ቤት አካባቢ የሚነሱ እንደሆኑ ተደርገው አንድ እንግሊዝ ፕሪሚየር ሊግ ስቴዲየም ላይ ይሄ ነገር መነሻት ነው ብለው አጥንተው ነበረ።
በካምፕኑም ይህ ነገር እንደገጠማቸው ነው የተነገረው። የኮፐንሃገን ዋና አሰልጣኝ ጃኮብ ኔስትሩፕ በላሚን ያማል ላይ ቁጥጥር ለማድረግ ወይም ደግሞ ላሚን ያማልን ለማስቆም መንገድ አለኝ ብለዋል። እሳቸው ላሚን ያማል አስደናቂ ተጫዋች ነው ያሉት አሰልጣኙ የተወሰኑ አሰልጣኞች እሱን ለማስቆም ሞክረዋል፣ ነገር ግን ከባድ ነው በማለት ተናግረው ቡድናቸው ላሚን ያማልን የማስቆም መንገድ አዘጋጅቷል ያሉት አሰልጣኙ ነገር ግን ዓላማችን ምርጡ አቋማችን ላይ መድረስ ነው ብለዋል። አሰልጣኙ ባርሴሎና ጨዋታ ወደኋላ ተመልሰው የመመልከት እቅድ ሊይዙ እንደሚችሉ ተገልጿል። ከዛ በዘለለ ግን እሳቸው ትኩረት የሚያደርጉበት ላሚን ያማልን ግን እንዴት እንደምናቆመው እናውቅበታለን። ከዚህ በፊት ሌሎች ሞክሮ አልተሳካም፣ ለእኛ ይሆንልናል ብለዋል። እንዴት አድርገው ይሄ በጣም ስኬታማውን ድሪብለር ያስቆሙታል? ላሚን ያማል አስተውላችሁ ከሆነ ድሪብል እንዳያደርግ ክለቦች በተለየ መንገድ ለሱ የሚሆን ታክቲክ ይዘው ሲመጡ ረጅም ኳሶቹ በጣም አደገኛ ናቸው። አስተውላችሁት ከሆነ ማለት ነው። ለማንኛውም ላሚን ያማልን እኛ እናቆመዋለን ብለዋል። የምንመለከት ይሆናል። ኒኮ ዊሊያምስ ጉዳት ላይ ነው። አሁንም ሙሉ ለሙሉ ከጉዳቱ ማገገም ያልቻለም ወጣ ገባ እያለ ነው። በተለይም የብሽሽት ጉዳቱ አሁን ላይ ታዲያ ይህ ወጣ ገባ እያለ ወይም ደግሞ ሄድ መለስ እያለ የሚመጣው የብሽሽት ጉዳቱን ለአንዴና ለመጨረሻ ጊዜ ለመገላገልና በዓለም ዋንጫ ሀገሩን ለመወከል ካለው ፍላጎት አንጻር አስገዳጅ ቀዶ ጥገና ሊያደርግ ይችላል ተብሏል። ይህ ቀዶ ጥገና ዋና ዓላማው በዓለም ዋንጫ ላይ ለመሳተፍ ነው ተብሏል። ከዚህ ጋር በተያያዘ ቀዶ ጥገናው ይደረጋል ወይስ ይቀራል ወይንስ ደግሞ ቀዶ ጥገናው ከተደረገ በኋላ መቼ ወደ ሜዳ ይመለሳል የሚለውን ለማጣራት እየሞከር ነው። ተከታትለን እናደርሳችኋለን። በአንድ ወቅት በተለይ ማምና ባርሴሎና ሊቀላቀል ነው ተብሎ ዜናም ተሰርቶ ከዛሬ ነገ ይመጣል ተብሎ እነ ዴኮም ማረጋግጠው ለቢልባኦ ፊርማውን ካኖረ በኋላ በባርሴሎና ደጋፊዎች ቢልባኦ ከባርሴሎና ሲጫወት ሁሌ ተቃውሞ እንደሚደርስበት ይታወቃል። ቪንሰንት ኮምፓኒ የቀድሞ የማንቸስተር ሲቲ ተከላካይ የአሁኑ የባየር ሙኒክ አሰልጣኝ በርንሌን ይዞ በእንደዚህ አይነት መንገድ ከተጫወተ በኋላ እና በሱ አሰልጣኝነት ፕሪሚየር ሊጉ ከከበደው በኋላ በጣም አስገራሚ ሁኔታ ከሻምፒዮንሺፕ በፔፕ ጋርዲዮላ ጠቋሚነት የባየር ሙኒክ አሰልጣኝ ከሆነ በኋላ ድንቅ ጊዜን እያሳለፈ ነው። ቡንደስሊጋን አሳክቷል። ዘንድሮ ምናልባት ኢንቪንሲብል ክለብ ልናይ ነበረ በቡንደስሊጋ ከባየርን ሌቨርኩሰን ቀጥሎ ግን ሽንፈት ደርሶባቸዋል በአውግስቡርግ በዚህ ሳምንት። በአውሮፓ ሻምፒዮንስ ሊግ ግን ከሰባቱ ጨዋታ 6ቱን አሸንፎ አንድ በአርሰናል ተሸንፎ 20 ግብ አስቆጥሮ 7 ተቆጥሮበታል። በቡንደስሊጋውም ያው በአንደኝነት በ8 ነጥብ ይመሩታል። በአውሮፓ ሻምፒዮንስ ሊግ ምንም ጥያቄ የለውም፣ ጠንካራው ቡድን ነው። ከአርሰናል ቀጥሎ ትልቅ ግምት ከተሰጠው ቡድን ውስጥ ይጠቀሳል። በዘንድሮ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ ከሚጠበቁ ትልቅ ክለቦች ውስጥ አንደኛው ባየር ሙኒክ እንዲሆን አስችሎታል። የሳውዲ አረቢያ ክለቦች በፍራንስ ሊጋ ደምቆ የሚገኘውና የባሊዮንዶር ባለክብር የሆነውን ኦስማን ዴምቤሌን ሁኔታ እየተከታተሉ ነው ተብሏል። የሳውዲ አረቢያ ክለቦች ኦስማን ዴምቤሌን በቀጣይ ክረምት ላይ የግላቸው ለማድረግ እቅድ ሲይዙም በቀጣይም ከወኪሉና ከተጫዋቹ ጋር እንዲሁ ድርድር ያደርጋሉ ተብሎ ይጠበቃል። በክለቡ ፓሪስ ሰን ዠርሜን በኩል ስለ ዝውውሩ የወጡ መረጃዎች የሉም። ወይም ክለቡ እንዲቆይ ይፈልጋል ወይንስ ይሄናል ጠቀም ያለ ገንዘብ ካገኘ ይለቋል በሚለው ጉዳይ ላይ የወጡ መረጃዎች የሉም። ግን በፍላጎት ደረጃ እንዳለ ተረጋግጧል። የሳውዲ አረቢያ ክለቦች በእርግጥ ሳውዲ አረቢያ ቀጣይ ክረምት ላይ በርካታ የአውሮፓ ከዋክብትን ለመውሰድ እቅድ ይዘው እየሰሩ እንደሆነ ይታወቃል። ምን ያህሉ ይሳካላቸዋል የሚለው ይጠበቃል። አንደኛው ግን ከተያዙ ተጫዋቾች ውስጥ ኦስማን ዴምቤሌ ይጠቀሳል። ጣሊያን ደርሰናል። አንድ ሰው በምክንያት እናነሳለን ብለናል። ጃንሉጂ ዳናሮማ በእግር ኳስ ሕይወቱ 1151 ጨዋታዎችን በግብ ጠባቂነት አገልግሏል። 176 ጨዋታዎችን ለብሔራዊ ቡድን 501 ላይ መረቡ አልተደፈረም። የተጫወተው ጨዋታ 1151 ነው ካልናችሁ ውድ ቤተሰቦቻችን ኦልሞስት ግማሹን ጨዋታ ያክል እንደማለት ነው። 500 ኦልሞስት ለግማሽ የቀረ በጣም ሽርፍራፊ ቁጥሮች ናቸው። ያክል ክሊንሺት አለው። የጣሊያን ሴሪ 10 ጊዜ፣ ሱፐር ኮፓን 7 ጊዜ፣ ኮፓ ኢታሊያን 6 ጊዜ፣ የዓለም ዋንጫን 1 ጊዜ፣ የኤፋ ካፕን 1 ጊዜ፣ የፍራንስ ሊግን 1 ጊዜ፣ የፍራንስ ሱፐር ካፕን 1 ጊዜ፣ ሴሪቢን 1 ጊዜ አሳክቷል። ይህ ሰው ጃንሉጂ ዳናሮማ ይባላል። በግብ ጠባቂነት ለበርካታ ክለቦች ተጫውቷል። በተለይም በጣሊያንና በፈረንሳይ። በጣሊያን በብሔራዊ ቡድን ደረጃ በምክንያት አነሳ ነው። ዛሬ 48 ዓመት ሞልቶታል ጃንሉጂ ዳናሮማ። በምን ታስታውሱታላችሁ እናንተ? ጻፉልን።
ቶማስ ፍራንክ እንደኔስ ጉዳት የገጠመው የለም ብሏል። በእርግጥ እሳቸው አንድ ወቅት በሚዲያ ላይ ወጥተው ቶትናም ቤት እርግማን አለ ማለታቸው ይታወቃል። ይሄን ለማለታቸው ምክንያታቸው ደግሞ የተጫዋቾች ጉዳት ነበረ። ፔድሮ ፓሮ በጉዳት ለአንድ ወር የለም ከሜዳ ይርቃል ብሏል። ሚኪ ቫንደቢን ለቲሙ መች ግልጋሎት እንደሚሰጥ አላቅም ብለዋል። ከዛ ባለፈ አጠቃላይ 14 ተጫዋቾች ከዚህ ሳምንት ጨዋታ ውጭ ናቸውና 100% ላይ ተመልሰው ለቡድኑ ግልጋሎት እንደሚሰጡ እርግጠኛ አይደለሁም ብለዋል። እና እሳቸው የሚያምኑት ቶትናም ቤት ርግማን አለ ብለው ነው። ምክንያቱም ተጫዋቾች በጣም እየተጎዱባቸው ነውና አሁን ፈተና ሆኖባቸዋል የጉዳት ነገር። በፕሪሚየር ሊጉ ነገሮች በጣም በከበዱበት ሰዓትና አሁን ሁሉም ክለቦች ለአንድም ነጥብ ቢሆን በሚፋለሙበት ሰዓት ላይ ቶትናም ያለ ወሳኝና ያለ ቁልፍ ተጫዋቾቹ እንደቀጠለ ነው። ጉዳት በጥር በጣም የቸኮለ ዝውውር የብሪያን ጆንሰን ለክሪስታል ፓላስ የሸጡበት መንገድ በጣም የቸኮለ ዝውውር ይመስላል። ከዛ በዘለለ ግን እንደ አጠቃላይ እሳቸውም ያሉን ተጫዋቾች አዋህደን እንጠቀማለን፣ ግን የስኳድ ዴብዛችን በጣም ጠባብ ብለውታል። የጋላታ ሳራይ አማካኝ የቀድሞ የሲቲ ኮከብ ኤካይ ጉንዶዋን የቀድሞ ክለቡ ማንቸስተር ሲቲ አርሰናልን የማሸነፍ አቅም እንዳለው ተናግሯል። ማንቸስተር ሲቲ አርሰናልን አሸንፎ ፕሪሚየር ሊጉን የማንሳት አቅም አለው አምናለሁ፣ ደግሞ እርግጠኛ ነኝ ሲቲ ዋንጫውን ይበለዋል ብለዋል። የዘንድሮን ፕሪሚየር ሊግ ቡድኑ በምርጥ አቋም ላይ ከሆነ ሳይሸነፍ ለረጅም ጊዜ መጓዝ የሚችል ነው። ይሄንን ደግሞ ማንም ያውቃል ብለዋል። ስለ ማንቸስተር ሲቲ በአሰልጣኝ ፔፕ ጋርዲዮላ እና አሁን ባለው ቡድን እርግጠኛ ነኝ በአመቱ መጨረሻ አርሰናልን በልጠው ሻምፒዮን ሆናሉ ብሏል። አርሰናል ባለፉት 3 ዓመታት ሁለተኛ ሲወጣ ሁለቱን በሲቲ ስር ነው ሁለተኛ የወጣው፣ አንዱን በሊቨርፑል ስር ነው። ከሲቲ አንደኛው ሁለተኛ የወጡበት አጋጣሚ እስከ 29ኛ ሳምንት በ8 ነጥብ ልዩነት ፕሪሚየር ሊጉን እየመራ ነበረ በወቅቱ አርሰናል። አሁን ገና 23ኛ ሳምንት ላይ በ4 ነጥብ ነው። በእግር ኳስ የሚፈጠር አይታወቅም። ኤካይ ጉንዶዋን ግን አትጠራጠሩ ሲቲ ከአርሰናል በልጦ ዋንጫውን ይወስዳል እያለ ይገኛል። ዳሎት የሰራብኝ ከጥፋትም በላይ ከባድ ነው ብሏል። ዶኩ ነው ይሄንን የሚለው። የማንቸስተር ሲቲ ተጫዋች ጀረሜ ዶኩ በማንቸስተር ደርቢ ዲያጎ ዳሎ የሰራበት ጥፋት ከባድ ሊሆን እንደሚችል ተናግሯል። ምስሉን እንደተመለከታችሁት የሰራብኝ ጥፋት የእውነት ከባድ ነበር፣ ለረጅም ጊዜ ከሜዳም ሊያርቀኝ ይችል ነበር ያለው ጀረሜ ዶኩ፣ ነገር ግን እንዳለመታደል ሆኖ ሁሉም ነገር በሰላም አልፏል። ያም ነገር በሰላም ማለፉ ለእኔ እግር ኳስ ሕይወቴ እንዳይበላሽ አድርጓል ብሏል። እንዴት ከቀይ ካርድ ተረፈ በሚለው ጉዳይ ላይ ግን የዲጎ ዳሎት በወቅቱ የቫር ላይ የነበሩት ዳኞችና እንደዚሁም ፕሪሚየር ሊጉ ኦፊሻሊ ቀይ ካርድ አለመሆኑን አረጋግጠዋል። እንደ ምክንያት ያነሱት ደግሞ አንደኛው አግሬሲቭ ጨዋታ አይደለም ወይ ኃይልን የቀላቀለ ጨዋታ አይደለም፣ ሁለተኛ ቀድሞ ኳሷን ነክቷት ነበረና በዛ አጋጣሚ ውስጥ የተፈጠረ ንክኪ ተደርጎ መወሰዱ ምክንያት በቢጫ ካርድ ብቻ እንዲታለፍ መደረጉ ይታወቃልና ፕሪሚየር ሊጉም ኦፊሻሊ በወቅቱ ቀይ ካርድ አይደለም ብሎ እንዳለፈው ይታወቃል። ፔፕ ጋርዲዮላ ነገሮች በጣም ተቀይረዋል ብለዋል። በአዲሱ ትውልድ ማሰልጠን በምስል ተቀይረዋል ብለዋል እሳቸው። እናም አሁን ሰዎች እያሰለጠኑ አይቀጥሉም፣ ወደፊት ማሰልጠን በቪዲዮ ብቻ ይሆናል ብለዋል። እኔ ተጫዋቾቼን አላናግርም፣ ባለፉት 3 ዓመታትም ተጫዋቾቼን አላናገርኩም፣ በተለየ መንገድ ሁሉንም ነገር በቪዲዮ ትንታኔ መስጠት እንችላለን አሁን ላይና ማሰልጠን በጊዜ ሂደት እየቀረ ሊመጣ ይችላል ብለዋል። እሳቸውም ቡድኑን ሲያሰለጥኑ አብዛኛው ነገሮች ታክቲካል ናቸው፣ ወረቀት ላይ የሚያልቁ ወይም ደግሞ በቪዲዮ የሚያልቁ ጭምር ናቸውና ማሰልጠን ሊቀር ይችላል፣ ሁሉ ነገር በቪዲዮ የሚያልቁ ሆኗል እያሉ ነው አሰልጣኝ ጆሴፍ ፔፕ ጋርዲዮላ። በስታዲዮ ዲያጎ አርማንዶ ማራዶና ከናፖሊና ከቼልሲ ጨዋታ በፊት የተሰሙ አንዳንድ ነገሮች ከባድ ናቸው። በተለይም ለቼልሲ ደጋፊዎች ተቃራኒ ቡድኖች ክለቦቻቸውን ሊደግፉ በሄዱበት ሀገር ላይ በተለይም የአውሮፓ ምሽቶች ላይ አንዳንድ ከበድ ያሉ ነገሮችን እያስተናገዱ ነው እና በርከት ያሉ የቼልሲ ደጋፊዎች ጥቃት እንደደረሰባቸው ነው መረጃዎች እየወጡ የሚገኙት። ከሻምፒዮንስ ሊጉ ጨዋታ በፊት ኔፕልስ ከተማ የተጓዙ የቼልሲ ደጋፊዎች በናፖሊ ደጋፊዎች ከበድ ያለ ጥቃት አስተናግዷል ተብሏል። ሆስፒታል የገቡም አሉ በዚህ ጥቃት ምክንያት ተብሏል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ተጨማሪ መረጃዎችን ለማጣራት ሙከራ እያደረግን ነው። በተለይም በዚህ ደረጃ ቁጥጥር እንዴት ሊደረግ አልቻለም? ይህ ሁላ የቼልሲ ደጋፊስ እስኪጎዳ ወደ ሆስፒታል እስኪሄዱስ ድረስ እንዴት ሁሉ ነገር ተፈጠረም? ይሄ ነገር የቼልሲ ጨዋታ ላይ ራሱን የቻለ ተጽዕኖ አይፈጥርም ወይ የሚለውን
በቀጣይ መረጃ ላይ ተከታትለን እንደዚሁ የምናጠራው ይሆናል። ሊቨርፑል ደርሰናል። በመከላከልም ሆነ በማጥቃት ረገድ መሻሻል እንችላለን። ያንን ማድረግ ከቻለን አሁንም ብዙ አስደሳች ጊዜያት ከፊታችን ይጠብቁናል ብለዋል አርኔ ስሎት። ኤፍኤ ካፕ፣ ፕሪሚየር ሊግ፣ ሻምፒዮንስ ሊግ እጃቸው ላይ ያለ አሰልጣኙ አክለውም ቡድኑ በአንድ ረገድ ብቻ ለአብነት ያክል ይላሉ እሳቸው በማጥቃት ብቻ መሻሻል ካሳየ የውድድር ዘመኑ በሆነ መልኩ ተቀባይነት ያለው ሊሆን ይችላል። ይሁን እንጂ በአንድ ዘርፍ ብቻውን የሚደረግ ለውጥ ውድድርን ድንቅ ዘመን አያስብለውም ብለዋል እሳቸው። ወይም ዓመቱን ፍጹም ድንቅ ሊያደርገው አይችልም። ጥቂት ጨዋታ ልታሸንፍበት ትችላለህ። ስለዚህ መሻሻል ካለብን ሁሉም የሜዳ ክፍል ነው እንጂ ማጥቃቱ ብቻ ወይ መከላከል ብቻ አይደለም። በአንድ የሜዳ ክፍል ላይ ብቻ ሳይሆን እንደ አጠቃላይ ነው ቡድኑ መሻሻል ያለበት ሲሉ ተደምጠዋል። አንድ ተጫዋች በመጎዳቱ ምክንያት በ10 ተጫዋች እየተጫወትን ጎል ሲቆጠርብን ይህ ለመጀመሪያ ጊዜ ነው ብሏል አሰልጣኙ። አክሎም ይህ ከዚህ በፊት አጋጥሞን የማያውቅ ነገር ነው። ስለዚህ ሊያጋጥሙ የሚችሉ ሁኔታዎች ሁሉ አይተናል። አንደኛው ተጫዋች ተጎድቶብህ ከሜዳ ሲወጣ ግብ ሊቆጠርብህ ይችላልና እኔ ለመጀመሪያ ጊዜ ነው የገጠመኝ፣ ስለዚህ ተምሬበታለሁ ብለዋል። በሊቨርፑል ቤት ያጋጠሟቸው ነገሮች ሊገመቱ ከሚችሉት አልፈው ሊከሰቱ ይችላሉ ብለው እንኳን የማይገምቷቸው ነገሮች ሁሉ በእኛ ላይ ደርሰውብናል ብለዋል። በተለይም በሽርፍራፊ ሰከንዶች ግቦች እየተቆጠሩ የተሸነፉባቸውን መንገድ እንዳልወደዳቸው ይታወቃሉ እሳቸው። በዚህ ውድድር ዘመን ያጋጠሙን አጋጣሚዎች መለስ ብለን አይተናል። እድለኛ ነበርን ወይንስ እድለኛ አልነበርንም ወይስ መሻሻል አለብን የሚለውን ማየት ያስፈልጋል ብለዋል። ቡድናቸው በሚከላከልበት ወቅት በቂ ተጫዋቾችን በሳጥን ውስጥ እንደማይኖር የገለጹት ስሎት ምንም እንኳን እንደ ማርሴ ባሉ ጨዋታዎች ለ90 ደቂቃ በመከላከልም ሆነ በማጥቃት ጥሩ ብቃት ቢያሳዩም ይወጥነት ግን በሁሉም ጨዋታ ላይ ሊኖረን ይገባል ብለዋል። ዶሚኒክ ሴቦዝ ላይ እነዚህ ተጫዋቾች ይላል በቡድን ውስጥ ያሉት ወደዚህ የመጡትም አዲስ ተጫዋቾች ባላቸው ብቃት ምክንያት ነው በሊቨርፑል እንዲጫወቱ እድሉን ያገኙት። ነገር ግን እግር ኳስን የምረዳው በተመሳይ መንገድ ይረዱታል። አብረን መጫወት በጣም ያስደስተኛል። እናም አዲስ ወደ ቡድኑ የመጡት ተጫዋቾች ባላቸው ድንቅ ብቃት ነው፣ ስለዚህ ጥርጣሬ የለኝም ብለዋል። ሴቦዝ ላይ ሲቀጥል እግር ኳስ ስትጫወት መደሰት አለበት። ጨዋታዎች አስደሳች የሚሆነው ነፃነት ሲኖር ነው። የምትወደውን ነገር ማድረግ ሁሌም ነፃነት ስለሚሰጥ ብለዋል። ሁለት ተጫዋቾች ከመጡበት ከጀርመን ቡንደስሊጋ ይልቅ የእንግሊዝ ፕሪሚየር ሊግ የተለየ መሆኑን መረዳታቸው የገለጸው ሴቦዝ ላይ እዚህ ያለው ነገር ከጀርመን ጋር ተመሳይ እንዳልሆነ ተረድተዋል። ስለዚህ ጉዳይ ብዙ ነገር ተነጋግረናል ብለዋል። ፍሎሪያን ቬርዝ እና እንደዚሁም ጀረሚ ፍሪፖንግን ማለት ነው ከጀርመን ቡንደስሊጋ መጥተው ክለቡን የተቀላቀለው በዚህ ዓመት ሁለቱ ናቸው። በተጨማሪም ተጫዋቾች በጨዋታ ላይ የሚያሳልፉት ደቂቃ እየጨመረ ሲሄድ በአካላዊ ብቃት እንደሚጎለብቱና በውድድር ዓመቱም ጥሩ ነገር እንድናገኝ ያግዙናል ብሏል። አዲስ የመጡ ተጫዋቾች የሊግ መላመድም ይጠብቃቸዋል ብሏል። የአሁኑ ዓመት ጨምሮ ለሚቀጥሉት 3 ዓመታት ከኮንትራት ነፃ የሚሆኑ አሉ። በሚቀጥሉት አጠቃላይ 3 ዓመታት ከዚህኛው ክረምት ጀምሮ አንዲ ሮበርትሰን፣ ኮናቴ፣ አሊሰን፣ ቫንዳይክ፣ ሳላ፣ ጆንስ፣ ጎሜዝ፣ ሲሚካስ፣ ኤንዶ፣ ባስቲች፣ ሴቦዝ ላይ ማካሊስተር፣ ግራቨንበርግ፣ ቼዛ እና ኑጉማ እነኚህ ተጫዋቾች በሚቀጥሉት 2 እና 3 ዓመታት ከክለቡ ነፃ ይሆናሉ። በዚህ ምክንያት ሊቨርፑል ወይ እነኚህን የሚተካ ተጫዋች ገበያ ላይ ወጥቶ ማምጣት አለበት አሊያም በቀጣይ ክረምት ላይ በተለይ በዚህ ክረምት የሚያልቁትን በቀሩት ጥቂት ቀናቶች ውስጥ ማስተካከል አለበት። ለአብነት ያክል ኮናቴ ኮንትራት እስከ ፌብራሪ 3 ካላጠናቀቀ ከፌብራሪ 3 በኋላ በነፃ ነው የሚያጣውና ያንን እንዴት ያደርጋል ሊቨርፑል የሚለው ይጠበቃል። ግን እነኚህ ሁሉ ተጫዋቾች በሚቀጥሉት 3 ዓመታት ከክለቡ ነፃ መሆን ይችላሉ። አርሰናል ደርሰናል። ውድ ቤተሰቦቻችን ማይክል አማርቲያን አርቴታ ስህተት ሰርተናል፣ ያውም ያልተጠበቀ ብለዋል። እንግዳ ስህተት። የመድፈኞቹ ዋና አሰልጣኝ ሚካኤል አርቴታ በማንቸስተር ዩናይትድ ጨዋታ የታዩ የቡድን ስህተቶች ያልተለመዱ ብለዋቸዋል። ስለ ጨዋታው አስተያየታቸውን ያነሱት ማይክል አርቴታ ጨዋታው ያስታወሱት እሳቸው ጨዋታውን በጥሩ ሁኔታ ጀምረው በመጀመሪያዎቹ ደቂቃ ሙሉ ብልጫ ወስደው እንደነበረና ነገር ግን ስህተት የእግር ኳስ አንድ አካል ነውና በዛ ስህተቶች ምክንያት ሁሉ ነገር እንደተቀየሩ ነው እሳቸው የሚናገሩት። ከጨዋታው በኋላ ቡድኑን ራሱን እንደጠየቀ የገለጹት አርቴታ በቀጣይ 4 ወራት ደፋር ለመሆንና ማሸነፍ እንደምንችል ወሰነናል። ቡድኑ ራሱን አይቷል፣ ገምግሟል። የነበሩ ስህተቶች እንግዳም ጭምር ነበሩ ብሏል። በእርግጥ
የመጀመሪያው ጎል ያው ይሄ የተለመደ አይነት ስህተት ነው። ማንኛውም አይነት ተጫዋች ሊሰራው የሚችለው አይነት ስህተት ነው። ግን አንዱ ለስህተቱ ተጠያቂ የአርሰናል የጨዋታ ስታይል ይሄ የጎንዮሽና የኋላ ኳስ ያበዛል የሚለው ያመጣው ጣጣ ነው። ከዛ በኋላ ሁለተኛው ጎል ሲቆጠር የአርሰናል አማካዮች በተለይም እዛ አካባቢ ላይ እነ ዴክላን ራይስ፣ ዙቤሜንዲ የሚገኙበት የሜዳ ክፍል አደጋውን አልተከላከለም። ፓትሪክ ዶርጉና ብሩኖ ያ ሁላ ኳስ ሲቀባበሉ ቀጥሎ ሼሽኮ፣ ብሩኖ ፈርናንዴስ፣ ኮቢ ሜኖ ያንን ኳስ ተቀባብለውት በኋላም ላይ ሼሽኮ ተመልሶ ጋብርኤል ማጋሌሽ ለኩኛ ቦታ እንዳይዘጋበት ያ ሁላ ሩጫ ሲያደርግ ለዚህም ተጠያቂዎቹ አማካኝ ክፍሎቹ ነበሩ። ምንም ጥርጥር የለውም። በዚህ ረገድ እሳቸው በደንብ የገመገሙት ይመስላልና ለቀጣይ ጨዋታ ይስተካከላል ብለዋል ማይክል ማርቲን አርቴታ። እንዴት የሚቀጥሉትን 4 ወራት ይስተካከላል አርሰናል ወይም ደግሞ ይሄ ባለፉት 3 ዓመታት ከሚስተካከለው ከባለፉት 3 ዓመታት ፍጻሜ አንጻር አርሰናል በትክክል መስተካከል ያለበት እነኚህን ቀጣዮቹን 3 እና 4 ወራት ነው። ምክንያቱም ዋንጫ ባጣባቸው ዓመታት ችግር የነበረ የመጨረሻ 3 ወራት ስለነበረ መስተካከል የሚጠበቅበትን ያልተለመደ ስህተታችንን እንቀርፋለን ብለዋል። የአርሰናል የታህሳስ ወር የወሩ ምርጥ ተጫዋች ሌአንድሮ ትሮሳርድ ኤሚሬትስ ከማንቸስተር ዩናይትድ ጨዋታ በፊት የሽልማቱ እንደተረከበ ይታወቃል። በጣም አስገራሚው ግን 7 የአውሮፓ ሻምፒዮንስ ሊግ ጨዋታን ያደረጉት አርሰናሎች 7 የተለያዩ የጨዋታ ኮከብ ሲመረጥ 6ቱ ከአርሰናል ነው። በዚህ መሰረት ውድ ቤተሰቦቻችን ከአርሰናል ማዱኬ፣ ዴክላን ራይስ፣ ሚኬል ሜሪኒዮ፣ ቪክተር ጌኬሬሽ፣ ኦዴጋርድ እና ማርቲኔሊ 6ቱ እንደ 7 የአውሮፓ ሻምፒዮንስ ሊግ የጨዋታ ኮከብ ተብሎ ሽልማት የተበረከተላቸው ተጫዋቾች ናቸው። አርሰናል እነኚህ ተጫዋቾችን ኮከብ ባስባለበት ጨዋታ አንድም ሽንፈት የለውም። 2 ግብ ብቻ የተቆጠረበት ቡድን ነው። በነገራችን ላይ በተቃራኒው አትሌቲኮ ቢልባኦን 2-0፣ ኦሎምፒያኮስን 2-0፣ አትሌቲኮ ማድሪድን 4-0፣ ሴቪያን 3-0፣ ባየርንን 3-1፣ ክለብ ብሩጅን 3-0፣ ኢንተርን 3-1 አሸንፈዋልና በጣም ጠንካራ የሚባል ቡድን አላቸው በዚህ መድረክ ላይ በአውሮፓ ሻምፒዮንስ ሊግ ላይ። በዛ ላይ ደግሞ በየጨዋታው ኮከብ የሚባሉት የተለያዩ ተጫዋቾች ናቸው። ከአርሰናል ጋር በተያያዘ ኤፊ ኢብራሂም እና ማርሊ ሳልሞን በአርሰናል ቡድን ውስጥ በዋናው ቡድን ውስጥ እንዲካተቱ አድርገዋል ማይክል ማርቲን አርቴታ። ተጫዋቾቹ በተለይም ጥቂት ደቂቃ ባያገኙም የዋናውን ቡድን መንፈስ እንዲላበሱና ትልቅ ጨዋታዎችን እዛው በአካል ተገኝተው እንዲያዩ ያደርጋሉ። ይህም ጥሩ መነሻ ይሆናል። ግን ወደ ቡድኑ ተቀላቅለዋል። እነኚህ ወጣትና ታዳጊ ተጫዋቾች በቀጣይም የአርሰናል ዋናው ቡድን አካል የሚሆናሉ ተብለውም የታሰቡና በዋናው ቡድን ውስጥም የመጫወት አቅም አላቸው ተብለውም ከታመኑት ውስጥ ይጠቀሳል። አንደኛው ኤፊ ኢብራሂም ነው። ሌላኛው ማርሊ ሳልሞን ነው። ተቀይሮም እየገባ ማርሊ ሳልሞን በፕሪሚየር ሊግ ጨዋታ እንዳደረገ ለአርሰናል እንደዚሁ የሚዘነጋ አይደለም። ሳሊባ እና ቲምበር እንዲሁም 2ቱ ቋሚ ተሰላፊዎች ከጨዋታ ውጭ የሆኑበት ምክንያት ይታወቃል። በተለይም በአርሰናል በኩል ማይክል ማርቲን አርቴታ 2ቱ የተከላካይ ተጫዋቾች በማንቸስተር ዩናይትድ ቲምበር እና ሳሊባ ማለት ነው በጉዳት ምክንያት ነው ይህ ጨዋታ ያመለጣቸው። ሚኬል ሜሪኖ እና ዴክላን ራይስ በቅጣት ነው የሚያመልጣቸው። በእርግጥ ኢነርጂያቸውን በደንብ ሴፍ እንዲያደርጉ ይረዳቸዋል በአርሰናል በኩል። ምክንያቱም አርሰናል የአውሮፓ ሻምፒዮንስ ሊግ አሳሳቢ ደረጃነቱን ያጠናቀቁ ቆይቷል። ፕሪሚየር ሊጉ ነው አሁን አሳሳቢ። ማንንም ይግጠም አርሰናል ከዚህ በኋላ ማሸነፍ ያለበት ጨዋታ ነው። ጉዳዩ ለአርሰናል የ24 ዓመት ገደማ አካባቢ ሊሆን ነው። ኦልሞስት ወደ 23 ዓመት ገደማ አካባቢ የፕሪሚየር ሊግ ዋንጫን ካዩትና ለዛ ሲባል ተጫዋቾች በቅጣትም በመጠነኛ ጉዳትም ከቡድኑ ውጭ ሲሆኑ በቀጣይ ጨዋታ ግን የቡድኑ አካል ይሆናሉ ተብሎ እንደዚሁ ይጠበቃል። ማንቸስተር ዩናይትድ የፈረንጆች ገና ከገባ በኋላ የዩናይትድን ያክል ግማሽ ጨዋታ አሸንፎ ግማሽ ጨዋታ አቻውቶ ምንም ሽንፈት ሳያስተናግድ የወጣ ክለብ የለም። ወይ ደግሞ እንዳጠቃላይ ዩናይትድ ብቻ ነው ባለፉት 6 ጨዋታ ሽንፈት ያላስተናገደው። 3 ድል 3 አቻ። አርሰናል 3 ድል 2 አቻ 1 ሽንፈት በራሱ ዩናይትድ። ፉልሃም 3 ድል 2 ሽንፈት፣ ብሬንትፎርድ 3 ድል 1 አቻ 2 ሽንፈት እያለ ይቀጥላል። ትልቆቹን ክለቦች ብቻ እናንሳቸው። ዩናይትድ አንደኛ፣ አርሰናል ሁለተኛ። እንደዚሁም ዘንድሮ ትልቅ ሆኖ መጥቷል አስቶን ቪላ፣
በሶስተኛ ደረጃ ላይ ይገኛል ከዩናይትድ እና ከአርሰናል ቀጥሎ በርካታ ነጥብ የሰበሰበው። ከዛ ማንቸስተር ሲቲ አራተኛ፣ ቼልሲ አምስተኛ፣ ሊቨርፑል ስድስተኛው ክለብ ሆኗል በርካታ ነጥቦችን የሰበሰበ ከታላላቅ ክለቦች። ቶትናም ያው ሰባተኛ ነው በርካታ ነጥብ በመሰብሰብ ያለፉት 6 ጨዋታ ላይ ግን ይሄ በርካታውን ድል በርካታውንም ነጥብ ያገኘበት የለም። ዩናይትድ እንዳጠቃላይ ግማሹን ጨዋታ በፕሪሚየር ሊግ አሸንፎ ግማሹን ጨዋታ ደግሞ ነጥብ ቢጥልም ግን ያልተሸነፈበት ጉዞ እንደሆነ ይታወቃል። እዚህ ጉዞ ላይ እነ ኮቢ ሜኖን እናንሳ። ኮቢ ሜኖ በሩበን አሞሪም ስር የመጫወቻ ደቂቃ እንኳን ያልነበረው ተጫዋች ነው። በካሪክ ስር 2 ቋሚ ጨዋታዎችን ተጫውቷል። ቋሚ ሆኖ ጀምሯል። በሁለቱም ማንቸስተር ዩናይትድ አሸንፏል። ስለዚህ ኮቢ ሜኖ ባለበት ጨዋታ ላይ ማንቸስተር ዩናይትድ ቋሚ ሆኖ ሲጀምር የማሸነፍ ንጻሬ 100% ደርሷል። ሌላ ዩናይትድ ቤት የተገኘ ትልቅ ኃይል ግን አዲስ ያልሆነ የነበረ በማንቸስተር ዩናይትድ በተለይም በኤሪክ ቴናግ ዘመን ራሱን በደንብ ያሳየ ተጫዋች ነበር። እስከ ጀርመን የአውሮፓ ዋንጫ ፍጻሜ እንግሊዝ ድረስ በቡድን ውስጥ ዋና ሰው ሆኖ እንደቀጠለ ይታወቅ ነበር። ከማንቸስተር ዩናይትድ ጋር በተያዘ ሮቤርቶ ዲዘርቢ በትልቁ ስማቸው ሲነሳ ነበረ። በማይከል ካሪክ ቀጣይ ዩናይትድ እርግጠኛ ሆኖ የማይቀጥራቸው ከሆነ አሁን ግን በእርግጥ ካሪክ ላይም ጉዳዮች እየታዩ ነው ተብሏል። ማንቸስተር ዩናይትዶች በውድድር ዓመቱ መጨረሻም አዲስ ቋሚ አሰልጣኝ ሾማል ተብሎ ይጠበቃል። በዚህ መሰረት ማንቸስተር ዩናይትድ በሮቤርቶ ዲዘርቢ ዙሪያ ስማቸው ሲነሳ ነበር። ጣሊያን አሰልጣኝ ሮቤርቶ ዲዘርቢ በማንቸስተር ዩናይትድ የአሰልጣኞቹ ዝርዝር ውስጥ እንደሚገኙ ከዚህ ቀደም በተደጋጋሚ ሲገለጽ ነበር። ሆኖም አሁን ላይ የወጡ የመረጃ ምንጮች ግን ጉዳዩን እያጣጣሉት ነው። ሮቤርቶ ዲዘርቢ በማንቸስተር ዩናይትድ ቤት ከፍተኛ የሆነ ክፍያ ማግኘት እንደሚፈልግ፣ የዝውውር በጀቱ ያጮት ስታይሉ በብዙ መንገድ ከዩናይትድ ጋር አልተጣጣመምና በቀጣይ ክረምት ላይ መሆን እድሉ በጣም ዝቅተኛ ነው እየተባለ ነው። ዩናይትድ ግን በዚህ መሃል ማይክል ካሪክ የሚያስመዘገበው ውጤት ላይ ተመርኩዘው የአሰልጣኝነት መንበረ ስልጣኑን ሙሉ ለሙሉ ሊያስረክቡት ይችላሉ የሚሉ መረጃዎች በስፋት እየወጡበት እንደሆነ ይታወቃል። ፖል ስኮልስ ከሰሞኑ አነጋጋሪው ሰው ሆኗል። የዩናይትዱን ሌሳንድሮ ማርቲኔስ ከፍ ዝቅ ካደረገ በኋላ አሁን ተራው አርሰናል ነው ብለው አርሰናል ዋንጫ ከበላ በጣም መጥፎ ወይም ደካማ ቡድን ነው ዋንጫ የሚበላው ማለቱ ይታወቃል። ማጓየር ይላል ፖል ስኮልስ ካሳለፋቸው እጅግ አስቸጋሪ ጊዜያት በኋላ አሁን ላይ ያሳይ የሚገኘው አስገራሚ ጽናት የሚደነቅ ብሎታል። የገዛ ደጋፊዎች ሳይቀሩም እንደዛ እያፌዙብህ ከዛ ተነስተ ኮከብ መሆን ያስገርማል ብሏል። በሜዳ ላይ እያሳየ ያለውን የመከላከል ብቃት እጅግ አስገራሚ ሲል የገለጸው ፖል ስኮልስ ማጓየር አሁን ላይ እንደገና ወጣት እየሆነ ይመስላል። በጉልበት እና በንቃት የተሞላ ብቃትን እያሳየ ይገኛል። በጣም ምርጡ ሆኖ አግኝቼዋለሁ ብሏል። ከዚህ ጋር በተያዘ በነገራችን ላይ የማጓየር በዚህን ያክል ደረጃ ምርጥ በሆን በማንቸስተር ዩናይትድ እንደ ሌኒየሩ ያለ ተጫዋች የመጫወቻ ደቂቃንም ጭምር እንዲያጣ እንዳደረገው ይታወቃል። እናም በተጫዋቹ በጣም ደስተኛ መሆኑ ነው ፖል ስኮልስ የተናገረው። በአርሰናል በኩል ግን የአነሳው ነጥብ እስካሁን አላስተባበለውም። በማንቸስተር ዩናይትድ ያነሳውን ያንን ነጥብ ሌሳንድሮ ማርቲኔዝ ላይ ይቅርታ አልጠይቅም እንዳለ ይታወቃል። አሁን ቢያንስ ዩናይትድን በሃሪ ማጓየር በኩል ሲያወድ ሰምተናል። እና አብቃ በቀጣይ እንገናኛለን። መልካም ጊዜ